ወቅት ሌላ ሴት አምጥተህ ማስተዋወቅ ከሷ ጋር ሌላ ላይፍ እንዲጀምር ማድረግ የትኛው ጥፋቴ ነው አንተ ላይ እንደዚህ እንዲሆን ያደረገ? ቡዜም እኔም አጠገብሽ ሆነች። ዛሬ ላይ ለካ እንዳትወቀሱ ነው። ዛሬ ላይ አንዴ ሰው እንደዚህ ሊቀየር አይችልም። ቡዜም እኔም አጠገብሽ ቆመናል። አጠገቤ ነበራችሁ በጣም ጥቂት ጊዜ ነበረ። ከዛ በኋላስ ወንድሟን ስትከራከር እኔም ወንድሜን ስከራከርና ስወቅት የኖር ሰዎች ከዛ ደግሞ ራሳችሁን ከፈር ለማድረግ ነው። ኖ አይደለም አንቺ ጋር ትክክል ያልሆነ ነገር ስላለ ነው። አንቺ ጋር ትክክል ሰዓት ግን ዞራችሁ ወቅታችሁኛል። አታስመስሉ። በእርግዝና ሰዓት ነበር በእርግዝና ሰዓት ዞራችሁ ወቅታችሁኛል። ሌላ ሴት ይዘለት የመጣው እኮ ሪዞርት ላይ አንቺ ሀሳብሽ ማለት ነው ስትንዘላዘሉ የነበረው እንዲቀር ነበር። ስለማውቅ ነው። ስለዚህ አሁን የጠራን ዋንኛው ነገር ወንድም ነው ባለበት አንተ የጠራሁት ቀለበቱን እንድትወልቅላት ነው። ገባ? ቀለበቱን አውልቀው። አሁን ለእሷ ቀለበት የማድረግ ጊዜው አይደለም። ገባ? ሩታ አልፈቀደችልህም። ተመኛለህ? አላውልቅም። ማንም አያገባም። ሩታ እኔን ማለት ነው። አዎ ቀለበት ያርግ ብላ እስካልፈቀደች ድረስ ቀለበት። በህይወታችሁ ቆም ብላችሁ ማሰብ መቻል አለባችሁ። ምክንያቱም በኋላ እንዳትጸጸቱ፣ ጸጸት ላይ ይሄድ ባላደረግኩ ኖሮ እንዳትሉ ቆም ብላችሁ ማሰብ አለባችሁ ብዬ ነው የማስበው። የአብርሃምና የሩታ ትዳር የፈረሰው በነገራችን ላይ 100% ከነሱ ሳይሆን ሰው ነው። አብርሃም ጓደኞቹ እንዳለችው እሷ ነፍሰ ጡር ሆና እንደዛ ከፍቶ አካባቢ ስትወጣ ሌላ ሴት አንጥተው ሄርሜላን አምጥተው ያስተዋውቋት ይሄ ሁላ ነገር አይፈጠርም። ከዛ ከሷ ደግሞ ምን አለ መሰላችሁ እነ ሜሪ ብዙ ነገር አድርገዋል። እንደገና ኖቤል ወንድሞቿ ልጅ አለው ልጅ የሌለው ልጅ አለው እያሉ ስንት ሲጮቱባት ነበር። ገባችሁ አይደል? በህይወቷ ብዙ ሰው ነው በህይወታቸው የገባውና ዛሬ ላይ ሩታ አሁን ተቆጭታ እኔ እርጉዝ ሆኜ ሌላ ሴት አንጥታችሁ አስተዋወቃችሁት ምናምን ብላ በጣም እየተናደደች ነው እንዳያችሁት። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታቀስ ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁ አስቀምጡ ማለት ነው። ሰብስክራይብ ላይክ ያደረጋችሁ እጅግ አድርጌ አመሰግናለሁ ውድ ቤተሰቦቼ። ዛሬ ላይ እንግዲህ ሩታ በጣም በቁጭት በጣም በንዴት ውስጥ በለዳም ውስጥ ነው ያለችው እና ምን አለ መሰላችሁ ውድ ቤተሰቦቼ ማለት ነው ብዙዎቻችሁ ሩታና አብርሽ በጣም ይዋደዱ ነበረ። አገላለጹ ልክ አሁን ሄርሜላ እንደሚያደርጋት ይገልጻል ነበር፣ ግን ያ በተግባር ሳይሆን በወሬ ብቻ ሆኖ ቀርቷል ማለት ነው። አሁን ላይ ሩታ በጣም ተናዳለች፣ በጣም ልክ ይዟታል። ብቻ እንዴት ልበላችሁ ብዙ ሰው በጣም ገብቶበታል የእነሱን ትዳር። ብዙ ሰው እነሱ በራሳቸው ባይመራቸው መወሰን እንዳይችሉ ነው ያደረጓቸው። ገባችሁ አይደል? ሌሎቹ በሰዓት የመሰላቸው ምን አለ መሰላችሁ ዩቱበሮች ብር እየሰሩባቸው ነበረ፣ ግን እነሱ አልገባቸውም። ያው እነሱም ስራቸው ስለሆነ ይህ አልመሰላቸውም። ግን ትልቁ ነገር በራስ መተማመን ነው የሚለው። አብርሃም ከጎኑ ያሉትን ሰዎች ተተዳሪ በላይ አትሆኑም ማለት ነበረበት። ሩታም ወንድሞቿም ሆነ ጓደኞቿ ከተዳሪ በላይ የሚሆን የለም ራሴ በራሴ መወሰን የምችል ሰው ነኝ ማለት ነበረባት። ይሄ ማለት ከአይሆን በፊት ነበር እና አሁን የምትናገረው ነገር በጣም በቁጭት ነው። በእርግጥ እርጉዝ በሆነች ሰዓት ብዙ ነገር መታገስ ነበረበት፣ ብዙ ነገር ማድረግ ነበረበት። የሆነ ሰዓት ላይ መቼ ምን ጊዜ ለአዲስ ዓመት ነው ምናምን ነፍሰ ጡር ሆና ቤት መጥታ ትልቁ ነገር በጣም እንትን ያለው ማለት ነው አብርሃም ጋር ጥፋት አለ። ሩታን ነይ ብሎ አንቺ ከፈለሽ ብሎ እንደሚጠሩ ጠርቶ አብርሃም ሩታ ሁለት ነፍስ ሆና ሄዱ በመኪና ቢያመጣት ያ መኪና የተገዛው እሷን ለፍታ ነው። ገባችኋል? ሄዱ ያመጣው ሄርሜላን ነበረ። ገባችሁ አይደል? ሩታ እስከምትመጣ ድረስ ራሱ ታርቀው ሩታ እስከምትመጣ ድረስ አላደረሳቸውም። ምግብ ምናምን አቅርበው እሷን ሳይጠብቁ እየበሉ ነበር። በዛ በቃ ነገሩ ሲገን የነበረው ማለት ነው። ምን ልላችሁ ነው አሁን ላይ ብትለድሙ ምን ብትሉ ምንም ጠቃሚ ነገር የለውም ብዬ ነው የማስበው። ግን እኔ ልጁ ነገ ሲያይ ይሄን ሲያይ ለልጃችሁ ምንም የራሳችሁ ምቾት ነው። አብርሃም የራሱ ምቾት ነው እየመረጠ ያለው። ለልጄ ሲል ሰምቼው አላውቅም። በጣም ነው
ሄርሜላ 100% የምነግራችሁ ሄርሜላን ባያመጧት ኖሮ ትልቁ ትዳራቸውን እንዲፈርስ ያደረገችው ያቺ የቡታጅራዋ ልጅ ናት። እኔ አፈቅረዋለሁ ምናምን ብላ እንትን ያለችው ማለት ነው። እሷን በዛ ክፍተት ፈጠረች፣ በዛው ሩታ ከቤት ወጣች እና በዛው እነሱም ሌላ ሴት አንጥተው አስተዋወቁት። መጨረሻ የሆነ በአመቱ ለእሷ ቀለበት አሰረለን ማለት ነው። ግን ሄርሜላ ናት እዚህ ጋ ነግበኔ ማለት የነበረባት አብርሃም ሳይሆን ሄርሜላ ናት። ሄርሜላ እኔም ሴት ነኝ ነገ እኔም ሳረግዝ እንዴት ሊሆን ነው ምናምን ብላ ነግበኔ ባናት ነበረባት። ሩታም እኮ እንደዛ አይነት ኃይለኛ የሆነችው አሁን ነው። ሩታም እንደዛ ነበረች እውነት ለመናገር ግን ኃይለኛ እንድትሆን ያደረጋት ብዙ ነገር እንድትቀይር ያደረጋት የሰው አመጣጥ ነው። ሰው ነው ጸባያችሁንም ማንነታችሁን የሚያስቀይራችሁ ሰው ነው። በነገራችን ላይ ክፉ ሰዎች ማለት ነው። እና እንዳለችው ሩታ አሁን በዚህ በሄርሜላ መምጣት አንደኛ ይሄና ያ ማነው የሚሉት ነው። እሱ አሁን የለም ወጥቷል። ምን እየሰራ እንደሆነ አይቼው አላውቅም። ነብረን ጋር አስወጥተውታል። ለዳኒ የሆነ ነገር አሳልፎ ሲሰጥ በዛ ምክንያት ነው መሰል አስወጥተውታል። በነገራችን ላይ እና ውዶቼ በሰው አትመሩ፣ በሰው በራሳችሁ። ሩታ በራሷ ኮንፊደንስ አላት፣ ግን ብዙ ጊዜ እነ ሜሪ እነ ዳኒ አሁንም ጣልቃ ይገቡበታል። ወንድሞቿ ጣልቃ ይገባሉ። ኢብን ራሱ ታርቀው ነበር። አሁን ራሱ ያ ኖቤል ነው ምናምን ድራማ ስሪበት ብሎ ቡታጅራ ላይ እንደዛ ባይሉ ታርቀው ውሳኔውን ወስኖ ነበረ። ግን ያው ሰው ያጠፋል። ገባችኋል? ሰው ነው። እኔ የአብርሃምና የሩታ ትዳር አደጋ ላይ እንዲወድቅ ያደረገው ሰው ነው። እና ብቻ መጀመሪያ የሆነ ነገር ከመሆኑ በፊት ማሰብ በቃ የማትጸጸቱበትን ነገር መወሰን ስችሉ የማትጸጸቱበትን የማትቆጩበትን ነው። በነገራችን ላይ ሩታ ነገ ታገባለች። ነገ ሌላ ገና ወጣት ናት፣ ገና ልጅ ናት። ግን ለልጇ በጣም ከባድ ነው። የአባት ፍቅር አቶ ከማደጉ የተነሳ ያ ቀርቶ ደግሞ የሚሰሩት ቪዲዮ በጣም ለልጁ አይምሮ እንትን የሚል ነው፣ የሚሰብር ነው። የምሬን ነው የምላችሁ ነው። የኔ ቤተሰቦች እንደዚህ ነበሩ እንዴ? እንደዚህ አድርጎ ነበር እንዴ? እናቴ እንደዚህ አድርጋ ነበር፣ አባቴ እንደዚህ አድርጎ ነበር፣ በቃ የሚል ነው። ኮንቲኒ እሷ ስታረግዝ አብርሃም ምንም አይነት እንክብካቤ አላደረገላትም። ምንም አይነት እንትን አለን ያ አይምሮ ውስጥ ቀርቷል። ሩታም ማለት ነው። እንዲሁም ስታረግዝ የበለጠ መንከባከብ ነበረበት እና ብቻ ስለሁሉም ሩታ አሁንም ጠንከሬ። እንደኔ ለእውነት ለመናገር አጠገቡ ባትደርስ አክንትፍ ብላ አንዴ የተፋችሁትን ምራቅ እኮ ያፈሰሳችሁትን ውሃ አጠቃም መልሳችሁ አታፍሱትም። ከአይምሮ የራሷን ህይወት ብትጀምር ልጇን እየተንከባከበ ልጇን ብታሳድግ አሁን ምንም የሚመጣው ነገር የለም ብዬ የማስበው። ያሆሩ ሄርሜላ በሰፈረችው ቁና ባደረገችው ታገኛለች። ይዘገያል እንጂ አይቀርም። ወይም ታውቃላችሁ እሷም አርግዛ አብርሽም ሌላ ሴት ሄዱ ሌላ ደግሞ ዳሌ እንዲህ የምትል ያይና በዛን ወይም ከሌላ ሴት ጋር የሆነ ልክ ሩታ እንዳረገው ሲያደርግ ላይስማሙ ይችላሉ። እሱም ፈጣሪ ነው። ስለዚህ ሁሉንም ለፈጣሪ ሰተሽ ልጅሽን አንቺ ራስሽንም ትጠብቂ። ሩታዬ መናደድ መቆጨት ላለፈ ክረምት ቤት አይሰራለትም ይባላል እና እንደዛ ብታረጊ መልካም ነው እላለሁ። ይሄን ሀሳብ ነው እና ወደ ቤተሰቦቼ የሆነ ነገር ከመወሰናችሁ በፊት መጀመሪያ አስቡ። የማትጸጸቱበትን የማትቆጩበትን መሆን አለበት ማለት ነው እና እንደዛ ነው። የእናንተ ሀሳብ አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።